በጣም የወደድነው አንድ ነሽዳ ሲዘዋወር ነበር የሱዳን ነሽዳ ነገር ግን ተተርጉሞ ያልጠበቅነው ነገር ሰምተናል። ነሽዳው ስለተመቸኝ ብቻ ቪዲዮ ሰርችበት ነበር ባክግራውንድ እናታችን ፋጢማ ሆይ አማልጅን እያለ ነው ይሄ ነሽዳ በትክክል ሰምታችሁታል። እስቲ ትርጉሙን አብረን እናድምጥ። ዳሯን ፈታለች ለብዙዎች የሚጠቅማል ብላ ይሄንን መረጃ ሼር አድርጋለች ማለት 2 ዓመት በፊት አግብቼ ነበር ነገር ግን ትዳሬን በ6 ወር ጊዜ ውስጥ ነው የፈታሁት ትለናለች ባለ ታሪካችን ጽዮን ግርማ። ግንኙነታችን የሚጀምረው ማሚ ከቤት ስንወጣ ምን እንላለን? ቢስሚላህ ቋንዴን ቪዲዮ አንዴ ተመልክተን እንመለስ። የተባለ መረጃ ተሰምቷል። እንደ መረጃው ከሆነም በአውሮፓ አብዛኛው ሰው ከክርስትና እየወጣ ሲሆንም አብያተ ክርስቲያናት ወደ ንግድ ማዕከልነትም እየተቀየሩ ይገኛሉ። فمن شرح الله صدره للإسلام فهو على نور من ربه. اهلا وسهلا ومرحبا السلام عليكم ورحمه الله وبركاته. سلام ودنا ተከበራችሁና ለክታታች ባላችሁበት የአላህ ሰላም እዝነት ተረዲት ቸርታለ ኢንሻአላህ። ዛሬም ከመገን ተመለከታችሁት አነጋጋሪ ተወደዱ የተማራጡ እንዲሁም ደግሞ እስላማዊ ቪዲዮ ኢንሻአላህ እነዚህን ቪዲዮዎች በጋራ እንመለከታለን። ከእናንተ የሚጠበቀው ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ነባሮች ቻናል ጋርም ላይክ እያደረጋችሁ ሀሳብ አስተያየት እየሰጣችሁ እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። እንግዲህ ሌላ ቪዲዮ ሲሆን ብቻ አይደለም ላይክ ማድረግና ኮሜንት መስጠት እንደነዚህ አይነት አስተማሪ ቪዲዮዎችንም ላይክ እንዲሁም ደግሞ ኮሜንት እያደረጋችሁ ለብዙዎች ተደራሽ እንዲሆን እንድታደርጉልኝ በአክብሮት ጠየቅኳችሁ ማለት ነው። ቀሳ ወደ ቪዲዮ አለፍኩላችሁ። ማሚ ከቤት ስንወጣ ምን እንላለን? ቢስሚላህ ተወከልታና ወላውላ ወላቁታ ኢላ ቢላ ወደ ቤት ስንገባስ ሰላም አለይኩም። ከዛ ቤት ያለ ሰው ምን ይለናል? ወአለይኩም ሰላም ወራህመቱላሂ ወበረካቱ አይደለ? ማሻአላህ 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 ወላሂ በጣም ማመን የከበደኝ እንዲሁም ደግሞ በጣም አስደስቶኛል። ለብዙዎቻችን ትምህርት ይሆናል ብዬ አስባለሁ። ልጆቻችን በዚህ መልኩ ብናሳድግ ትልቅ ደረጃ ይደርሳሉ ብዬ አስባለሁ። ከቤት ሲወጣ እንግዲህ የሚባል ዚክር ነው የጠየቀቻት። ልጅቱ ደግሞ በአግባቡ መልሳለች። አላሁ አክበር ማሻአላህ። እና ልጆቻችንን ዲናችን ላይ በተለይ ጠንካራ ልናደርጋቸው ይገባል። በተለይ አሁን ላይ ቲክቶክ ላይ ብዙ አይነት ነገር እየተመለከትን ስለሆነ ገና 2 ዓመት 3 ዓመት ሆናቸው ሌላ ወሬ ነው የሚወራው ሌላ ነገር ነው እየተመለከትን ያለነው። እምነታችን አንጸል እናሳድጋቸው ይገባል ብዬ አምናለሁ። ማሻአላህ ያጀማ እኔን ጨምሮ እንዲሁም ደግሞ ሌሎች እህት ወንድሞቻችንን እንግዲህ ያሳበደው ያሰከረው ወይም ደግሞ በጣም የወደድነው አንድ ነሽዳ ሲዘዋወር ነበር የሱዳን ነሽዳ ነገር ግን ተተርጉሞ ያልጠበቅነው ነገር ሰምተናል። በጋራ እንመልከት፣ ለብዙዎቻችን ትምህርት ይሆናል። ከራሴ ልጀምርላችሁና አንድ አዲስ የወጣ ነሽዳ አለ ሱዳኒ። አዲስ ይሁን የቆየ አላቅም ብቻ እኔ ተጠቅሜዋለሁኝ። ውስጡ ምን እንደሚል ምን እንደሚያስተላልፍ እማቀው ነገር የለኝም። ሐቂቃ አላጣራሁም። በቃ ነሽዳው ስለተመቸኝ ብቻ ቪዲዮ ሰርችበት ነበር ባክግራውንድ አድርጌ ማለት ነው። እነዚህ ማቀርባቸው ቂሳዎች ላይ ተጠቅሜው ነበር እና አንድ ወንድማችን አብዱ ይባላል አላህ ጀዛውን ይክፈለውና እንዳለ ተንትኖ ነው የነሱን ምን እንደሚሉ ነሽዳው ምን እንዳለው ውስጡ ምን አይነት ግጥም ያለ ሽርክ እንዳለው ምናምን በደንብ ያብራራልን ይገኛልና ቪዲዮውን ጋብዛችኋለሁ። እንደኔ ብዙዎቻችሁ ባለማወቅ የተጠቀማችሁ ትኖራላችሁና ለእናንተ ስለሚጠቅም ይህንን ቪዲዮ ሁላችሁም በደንብ ሼር ሪፖስት አድርጉልኝ። ባረከላሁ ፊኩም። ወደ ቪዲዮ እናታችን ፋጢማ ሆይ አማልጅን እያለ ነው ይሄ ነሽዳ በትክክል ሰምታችሁታል። እስቲ ትርጉሙን አብረን እናድምጠው። وهي باب المجيب የዱዓ መመለሻ በር ናት እያለን ነው። ይህንን ነገር ፋጢሚዮችም ይሉታል። የሺያ አንድ ቅርንጫፎች ፋጢማን ካልጠራህ በቀን 100 ጊዜ ስሟን ካልጠራህ አላህ ዱዓህን አይቀበልህም ይላሉ። ከዚህ ቀደም ስለ ሺያዎች በሰራሁት ቪዲዮ ላይ አጋርቻችሁ ነበረ። እንቀጥል። ሰይደት ኩል ኒሳኢ ይላታል። የሴቶች ሁሉ አለቃ ነሽ፣ የሴቶች ሁሉ እመቤት ነሽ ይላታል። መቼ? በዱንያ ብቻ አይደለም። ይቀጥላል። ዱንያ ላይም የመጨረሻ የትንሣኤ ቀን የቅያማ ቀንም አንቺ የሴቶች ሁሉ እመቤት አለቃ ነሽ ይላታል። ይህንን ደግሞ ቁርአናችን እሷ ሳትሆን የነቢዩላህ ዒሳ ዓለይሂ ሰላም እናት መርየም እንደሆነች የሴቶች ሁሉ የበላይ ከፍታ ንጽሕት እሷ እንደሆነች በትክክል ገልጾልናል። እንቀጥላ። እዝኩሪና ያ ረሒማ እዝኩሪ ያ ረሒማ አስታውሽን አንቺ ሩህሩሃ ሆይ አስታውሽን ይላታል። ለምንድን ነው እንድታስታውሱ የፈለገው? ቀጣይ ስኔን ላይ ገልጾታል። ያ አስፈሪ አስጨናቂ ቀን ሲመጣ መቼ? የውመል ቂያማ ላይ አስታውሽን አንቺ ሩህሩሃ ሆይ አስታውሽን። በዛ ወቅት የሚያስታውሰው ሩህሩሁ ጌታችን አላህ ሱብሓነሁ ወተዓላ እንጂ ፋጢመቱ ዛህራ የረሱሉ ሰለላሁ ዐለይሂ ወሰለም ልጅ ምን ማስታወስ ትችላለች? ለምንድን ነው እንድታስታውሰው የፈለገው? ቀጣይ ስኒ ላይ እንዲህ ሲል አስቀምጦታል። عند ينادي المنادي الله الله
ما لا تأتي الحباب ተጣሪው በሚጣራ ጊዜ ወይ ደግሞ እስራፊል በጥሩምባ በሚጣራ ጊዜ ወደ መሰብሰቢያችን ለፍርድ በምንጣራ ጊዜ ለህዝቡ ሁሉ ትመጣለች አለማ ፋጢማቱ ዛህራ የረሱል ሰለላሁ ዐለይሂ ወሰለም ልጅ ለህዝቡ ሁሉ ትመጣለች። ምን ልታደርግ ነው የምትመጣው? እስቲ እንስማው። كلهم غضوا وأحنوا ሁሉም አይናቸውን ዝቅ አድርገው ያጎነብሱላታል አለ። ለማ ለፋጢማ የቆመው ህዝብ በሙሉ ለሷ ዝቅ ይልላታል፣ ያጎነብስላታል። ለምን? ቀጣይ ስኒ ላይ እንዲህ ሲል ይገልጸዋል። اشفعي أمه فينا እናታችን ሆይ አማልጂን፣ ፋጢማ ሆይ አማልጂን። የውመል ቂያማ ላይ ሩህሩሃ ሆይ አስታውሽን፣ ወደኛ ስትመጪ ህዝቡ ሁሉ ያጎነብስልሻል፣ አይኑን ይሰብርልሻል። ፋጢማ ሆይ አማልጂን። ይሄ ነሽዳ ችግር አለበት። መጨረሻ ምን ብሎ ይዘጋዋል? كذا ختم الولاية የመጨረሻው የአመራር የምሪት ማህተም ሆይ አንቺ ነሽ ምልጃሽን ይላል ማለት ነው። ነሺዳው በጣም ከባድ የሆነ ችግር አለበት ውስጡ ላይ ከፍተኛ የሆነ አንዳንድ ጊዜ ዜማው ጥሩ ይመስላል፣ ሁኔታዎቹ ቀላል ይመስላሉ። ነገር ግን በእንደዚህ አይነት ሁኔታ ውስጥ ነው የሚፈለጉት መልእክቶች የሚተላለፉት። ፋጢመቱ ዛህራ የምን ማማለድ አቅም አላት? ረሱል ሰለላሁ ዐለይሂ ወሰለም እንጂ የውመል ቂያማ አደምም ኢብራሂምም ሙሳም ዒሳም አለይሂ ሰላም ማማለድ ተስኗቸው አላህን መቅረብ ፈርተው ነቢያቶች እንኳን ነቢያቶች ሳይቀሩ ከአላህ ቁጣ ሲሸሹ ረሱሉ ሰለላሁ ዐለይሂ ወሰለም ናቸው እኔ ነኝ ዛሬ አማላጅ ብለው ወደፊት የሚመጡት። እሷ ደግሞ የእሳቸው ልጅ እንጂ እሳቸውን አይደለችም። ረሱሎች ዑሉል አዝም የተባሉት ነቢያት እንኳን ከረሱሉ ሰለላሁ ዐለይሂ ወሰለም ውጪ አላህ ዘንድ አማላጅ አስታራቂ መሆን አይችሉም። ራሷ ፋጢማን ብትሆን አማላጅ አስታራቂ ትፈልጋለች እንጂ እሷ አስታራቂ አማላጅ መሆን አትችልም። ይሄ ከባድ መልእክት ነውና ልንጠነቀቅ፣ ልንመለስ፣ ወደ ራሳችን ልናስብ ይገባል ለማለት ነው። ወሰላሙ አለይኩም ጅማ። እንደ ቀላል ሁላችን የምንመለከተው ሱብሃንአላህ፣ አላህ ይጠብቀን። ለማንኛውም በሰማነው የምንጠቅም ያድርገን። ወንድሜ አብራርቶልናል፣ እህቴም ተሳስታ ለብዙዎቻችን ይጠቅማል ብላ ሼር ያደረገችው ቪዲዮ ነው። ስለዚህ ሁላችንም ተመልክተናል ብዬ አስባለሁ። እንደ ቀልድ ዜማውና ግጥሙ ተመችቶን ትርጉሙን ሳናውቀው ብዙዎቻችን አዳምጠናል፣ ብዙዎቻችን ደግሞ ሰርተንበታል ብዬ አስባለሁ። በተለይ ቲክቶክ ላይ ማለትም ማንጠብቀው ሰው ታዋቂ ሰዎች ሲሰሩበት ነበር። ያ ነገር ሽርክ እንደሆነ ማብራሪያ ሰጥቶናል ወንድሜ ማለት ነው። ስለዚህ ኢንሻአላህ ከእንደዚህ አይነት ነገር ልንጠነቀቅ ይገባል። ሳናውቃቸው የምንወዳቸው የምናዳምጣቸው በተደጋጋሚ ከመንገድ ሊያወጡን ስለሚችል ጥንቃቄ ልናደርግ ይገባል ብዬ አምናለሁ። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? አጀማ በተለይ ከትዳር ውጭም ትዳር ውስጥም ያላችሁ ይህ ቪዲዮ በጣም ይጠቅማችኋል። ሁላችሁም ልታዳምጡት ይገባል። 2 ዓመታት በፊት አግብቼ ነበረ፣ ነገር ግን በ6 ወር ነው ትዳሬን የፈታው ትለናለች። 2 ዓመት በፊት አግብቼ ነበር፣ ነገር ግን ትዳሬን በ6 ወር ጊዜ ውስጥ ነው የፈታው ትለናለች ባለታሪካችን ጽዮን ግርማ። ግንኙነታችን የሚጀምረው በኮቪድ ወቅት ነበረ። በዛ ወቅት ይሰራ የነበረው እሱ ራይድ ነበር። በዛ አጋጣሚ ነበር የተተዋወቅ ነው። ትውውቃችንም ቀስ በቀስ አደገና ወደ ሪሌሽንሺፕ አደገ። በዚህ ሰዓት በግንኙነታችን በጣም ደስተኛ ነበርኩ። ፕሮቴክት ያደርገኝ ነበር፣ ይጠብቀኝ ነበር። ብቻ በአጠቃላይ ደስተኛ ነበርኩ። ታዲያ አብረን መሆን ከጀመረን ጊዜያት መቆጠር ከጀመሩ በኋላ ግን አንዳንድ ደስ የማይሉ ባህሪያቶችን ያሳየን ጀመር። ታዲያ በዚህ ወቅት ባህሪው ይሆናል ብዬ ችላ ብዬ አለፍኩት። የተለያዩ ደስ የማይሉ ባህሪያቶችን እያሳየኝ በሪሌሽንሺፕ ውስጥ 1 ዓመት ቆየን። ከ1 ዓመት በኋላ የፕሮሚስ ቀለበት አደረገልኝ። በዚህ ሰዓት ተወዛግቤም ነበር፣ በጣም ደስ ብሎኝም ነበር። ፕሮሚስ ቀለበቱን ካደረገልኝ በኋላ ማለትም ከ1 ዓመት ቆይታ በኋላ አንድ ነገር ሰማው። ራይድ ይሰራባት የነበረችዋ መኪና የሱ እንደነበረች አድርጎ ነበር አክት የሚያደርግ የነበረው እኔ ጋር። ነገር ግን ያቺ መኪና ከጓደኛው ጋር በጋራ ሆነው በብድር የገዟት መኪና ነበረች። እንደዚህ በማድረጉም ብዙም አልተከፋውበትም ነበር። ነግሮኝ ቢሆን ግን ጥሩ ነበር ብዬ ነገሩን ረስቼ ተውኩት። ታዲያ አንድ ቀን በስራ ሰዓት ስራ ቦታ መጣ። እሱን ላገኘው ወጣው። መኪና ውስጥ ቁጭ ብዬ እያወራሁት እያለ ድንገት ስዞር መኪና ውስጥ ኮንዶም አገኘው። ኮንዶሙ ምንድነው ብዬ ስጠይቅ አይ ተሳፋሪዎች ጥለውት ይሆናል ብሎ ብቻ የተለያዩ ነገሮች አውርቶ አሳመነኝ። እኔም ማመንኩት። በሰዓቱ ለሱ የነበረኝ ክብርና ቦታ ይሄን ነገር እንዳምነውና በዚህ ጉዳይ እንዳልጠረጥሩ አድርጎኝ ነበር። ቶሎ ረሳሁት። ታዲያ በፍቅር በቆየንባቸው ጊዜያቶች በተደጋጋሚ ስራ የለም እያለ በየጊዜው ያማረር ስለነበረ እኔ ደግሞ አልፎ አልፎ ስራት የነበረች የዲኮር ስራ ነበረች። ለምን ዲኮሩን አብረን አንስራም የሚል ሀሳብ አቀረብኩለት። በሰዓቱ በጣም ደስተኛ ሆነ። አብረን እንድንሰራም ተስማማን። ስራውንም ለመጀመር ከአባቴ የተወሰነች ገንዘብ አመጣውና ስራዋን ጀመርኳት ትላለች ባለታሪካችን። ስራውን ከጀመረን በኋላ ስራው ጥሩ እየሆነ ሲመጣ እሱም በራይድ የሚያገኘውም እኛን ደግሞ ከዚህ ከዲኮራ በምናገኘውን ገንዘብ እቁብ ጀመርን። እቁብ እየጣልን እቁብ የምንጥለው ገንዘብ የኛ ደርሶ ስለነበረ ገንዘቡን እንዲያመጣው ጠየቅኩት።
ታዲያ ግን አንድ ነገር ሰማሁ። ያን ሁሉ ጊዜ የዕቁቡን ገንዘብ ጥሎ አቅም ነበር። በዚህም ብዙም አልከፋኝም ነበር። በሰዓቱ ቢደብረኝም ቀስ ብዬ ረሳሁት። ያስፈለገንን ገንዘብ ከሌላ ቦታ ፈልጌ ያመጣውና አሟላሁት። በየጊዜው እኔ ላይ የሚሰራቸው ስህተቶች ተደጋጋሚ ቢሆንም አንድም ቀን ግን ይቅርታ ጠይቆኝ አቅም። በየጊዜው መጣላት አለ፣ በየጊዜው መጨቃጨቅ አለ። በዚህ ሰዓት ደግሞ እኔ በየጊዜው አለቅስ ነበር በሰዓቱ። በጣም የሚገርመው ደግሞ የዲኮሩን ስራ ሰርተን ከጨረስን በኋላ አንድም ቀን የሰራሁትን ስራዬ ያምራል፣ ቆንጆ ነው ብሎኝ አቅም። ሁሌም ስራዬን እንዳጣጣለው ነበር። እንዲህም ሆኖ ልንጋባ ወደ ቤተሰቦች ጋር ሽማግሌ ተላከ ትላለች። ሽማግሌው ከተላከ ከቀናት በኋላ የገዟት መኪና በብድር ስለነበረ መኪናዋን ሸጧት። መኪናዋ ከተሸጠች በኋላ እጁ ላይ የተወሰነች ገንዘብ ተርፋ ስለነበረ ኮፊ ሃውስ መክፈት እንደሚፈልግ ነገረኝ። በስራው ምንም እንኳን ደስተኛ ባልሆንም ደስ ይበለውስ ብዬ የኮፊ ሃውስ ስራውን ጀመር ነው። ታዲያ ግን መኪናዋ ከመሸጧ በፊት ከጓደኛ እናት ጋር የነበረን ግንኙነት በጣም አሪፍ የሚባልና እናትየውም በጣም አሪፍ ሰው ነበረች። መኪናዋ ተሽጣ እጁ ላይ የተወሰነች ገንዘብ ስገባ ግን እናቱም ጭምር ተቀየረችብኝ። ማለትም ለገንዘቡ ብዬ የቀረብኩት አስመሰለችብኝ ትላለች። ምንም እንኳን እኔ ወደ እሱ ህይወት የገባሁት ከገንዘቡ በፊት ቢሆንም ኮፊ ሃውሱ ከተከፈተ በኋላ እኔ ላይ እየጣለ ወደ ሌላ ቦታዎች መሄድ ጀመረ። በዚህ ሰዓት ጫናው በእኔ ላይ ከፍተኛ ሆነ። እሱ ለእኔ የሚሰጠኝ ትኩረት፣ ለእኔ የሚሰጠኝ እንክብካቤ በየጊዜው እየወደቀ በየቀኑ እኔን ማንቋሸሽ፣ እኔን መገልመጥ፣ እኔን መተቸት ስራዬ ብሎ ያዘው። ብቻ ከእሱ ጋር ያሳለፍኳቸውን አብዛኞቹ ቀናቶች በየቀኑ እያለቀስኩ ነው ያሳለፍኳቸው። ታዲያ በዚህ ግንኙነት በጣም ስለደከመኝ በቃኝ እንለያይ ያልኩት። በነጋታው መጣና ተለማመጠኝ፣ ለመነኝ፣ ይቅርታ ጠይቀኝ። ግንኙነታችን ቀጠለ። የሰርጋችንም ቀን ደረሰ። በሰርጋችን ቀን ከእናት አባቴ ቤት መጥቶ ሲወስደኝ ሜካፔን አየኝና ታምሪያለሽ ውብ ነሽ ከማለት ይልቅ ምን ነው ዛሬ ደግሞ የናይጄሪያ ሙሽራ መሰልሽ ብሎ የሰርግ ቀኔንም ጭምር አበላሸብኝ። በዚህ ወቅት ቅስሜን ነበር የሰበረው። ታዲያ ከቀናት በኋላ ወደ እናት አባቴ ቤት መልስ ልንገባ ዝግጅት ላይ ያለን በነበረበት ወቅት ስልኩን ተቀብዬ በስልኩ ላይ አንድ ያልጠበኩትና ያላሰብኩት ነገር አየሁ። እሱም ከሌሎች ሴቶች ጋር ሲማግጥ ወይም ሲወሰልትብኝ የሚያሳይ ተንቀሳቃሽ ምስል በሪሳይክል ቢሉን ውስጥ ተደብቆ ተቀምጦ ነበር። ይሄን ባየው ጊዜ ነገሮች በሙሉ ተደበላለቁብኝ። እሱንም ችዬ ስቄ አልፌው ነበር። ታዲያ ከሌሎች ተደጋጋሚ ጥፋቶቹ በኋላ ወደ እናት አባቴ ቤት ቀጥታ ገባው። ከቀናት በኋላ መቶ ተለማምጦ ይቅርታ ጠይቆ ወደ ቤት ወሰደኝ። ከቀናት በኋላ በድጋሚ ስልኩን አየሁት። እኔ ከቤት አንድ ቀን ሄጄ እናት አባቴ ቤት ባድር፣ እሱ ግን አዳሩን ሙሉ ከተለያዩ ሴቶች ጋር ሲያወራ ነበር ያደረው። ከቀናት በኋላ ወደ እናት አባቴ ቤት ለሁለተኛ ጊዜ ተመልሼ ሄድኩኝ። ለሁለተኛም ጊዜ መጥቶ አልቅሶ ተለማምጦ ይቅርታ ጠይቆ ወደ ቤት ወሰደኝ። እንዲህም እያደረገኝ ግን ወደ እሱ ጋር ከሄድኩ በኋላ አንድም ቀን ሰላም ሆኜ አላቅም። ሁሌም ለቅሶ ነው፣ ሁሌ ያዘን ነው፣ ሁሌ ጭቅጭቅ ነው፣ ሁሌ ስድብ ነው፣ ሁሌ ትችት ነው። ታዲያ ግን ይህ ሁሉ ሲሆን ለቤተሰቦቼ ሁሉም ነገር አሳልፌ አልነግራቸውም ነበር። በሚስጥር ነበር ያዝኩት። በጣም ደከመኝ፣ በጣም ሰለቸኝ። በድጋሚ የሚያደርጋቸው ነገሮች ከአቅሜ በላይ ስለሆኑብኝ ወደ እናት አባቴ ቤት ለሶስተኛ ጊዜ ተመልሼ ሄድኩ። የተፈጠረውን ነገር በሙሉ ለእህቴ ነገርኳት። እህቴም ለቤተሰቦቼ ነገረቻቸው። አሁን ከሱ ጋር ሙሉ ለሙሉ ተለያይተናል። በዚህ ሰዓት እስካሁን ድረስ ከሱ ጋር በሆን ኖሮ ፊቴ በሙሉ ማዲያት ለማዲያት ይሆን ነበረ፣ ህይወቴም አጭር ይሆን ነበረ። እህቶቼ ሆይ ከኔ ተማሩ። የወደዳችሁትን ብቻ ሳይሆን የሚወዳችሁን፣ የሚንከባከባችሁን፣ የሚያስብላችሁና የሚጠብቃችሁን ወንድ ምረጡ ስትል መልእክቷን አስተላልፋለች እህታችን። በዚህ በምስሉ ላይ እንደምትመለከቷት እንግዲህ ወገናችን ናት። በጣም እጅግ በጣም የሚያሳዝን ታሪክ ነው ያካፈለችን። ባጭሩ ነው ይህ እንግዲህ ወንድሜ ወይም ይህ ግለሰብ መረጃውን አሳጥሮ ያቀረበው ማለት ነው። በጣም ያሳዝናል። ብዙ የለፋችበትን የትዳር ህይወት በአጭር ጊዜ በ6 ወር ነው የፈታችው። እዛውም ብዙ መከራ ሰቆቃ አልፋ ብዙ ችግሮችን ተቋቁማ ነው እንግዲህ 6 ወር ደረጃ ራሱ ማለት እንትን ያለችው ካገባች በኋላ ተቋቁማ ያሳለፈችው በስተመጨረሻ ትዳሯን የፈታችው ከኔ ተማሩ ትለናለች ይቺ ወገናችን ማለት ነው። ምክንያቱም የምትወዱትን ብቻ ሳይሆን የሚወዳችሁንም ማግባት እንዳለባችሁ ከሚወዳችሁ ሰው ጋር መኖር እንዳለባችሁ የሚል መልእክት ነው ያስቀመጠችው። ብዙዎቻችን የምንወደው ነው ብለን በህይወታችን ላይ ብዙ ሲቀልድ፣ ሌላ ሴት እየማገጠ ብዙ ተግባር ሲፈጽም እኛን ሲበድለን ምንም መስሎ አይታየንም። ያ ነገር ደግሞ ለህይወታችን ትልቅ ዋጋ ያስከፍለናል ብያም ናለው። ለማንኛውም እናንተንም ከእንደዚህ አይነት ሙሲባ አላህ ይጠብቀን። እጅግ ያሳዝናል። ይህን ቪዲዮ ለብዙዎች ተደራሽ እያደረጋችሁ እንድትማሩበት በአክብሮት ጠይቃችኋለሁ። እናንተስ በዚህ ጉዳይ ላይ ምን ሀሳብ አስተያየት አላችሁ? እናንተስ ብትሆኑ ይህን ሁሉ ጊዜ ትቋቋማላችሁ ወይ? በዚህ ይህን ሁሉ መከራ ይህን ሁሉ ደግሞ በማስረጃም ጭምር መረጃ አይታችሁ
ዝም ብላችሁ ታልፋላችሁ የሚለውን እስኪ ሀሳብ አስተያየት ስጡበት። ወደ ሌላኛው ቪዲዮ አለፍኩላችሁ። ቋንዴ ቪዲዮ አንዴ ተመልክተን እንመለስ። የተባለ መረጃ ተሰምቷል። እንደ መረጃው ከሆነም በአውሮፓ አብዛኛው ሰው ከክርስትና እየወጣ ሲሆንም አብያተ ክርስቲያናት ወደ ንግድ ማዕከልነትም እየተቀየሩ ይገኛሉ የተባለው ይሄ ቪዲዮ አመቱ ሙሉ በዚህ ጉዳይ ላይ ቪዲዮ ስሰራ ሲሰድቡኝና ሲያንቋሽሹኝ የነበሩ ሲዝቱብኝ ለነበሩ ሰዎች ሁሉ አድርሱልኝ። እስልምና በአውሮፓ ውስጥ በፍጥነት እየተስፋፋ እንደሆነና ክርስትና እምነት ተከታዮች ደግሞ እምነታቸውን ትተው እየወጡ እንደሆነ በተደጋጋሚ እየተናገርኩኝ ነበረ። ስማቸውንም ቦታቸውንም እየጠቀስኩኝ ከቤተ ክርስቲያንነት ወደ መስጊድነት የተቀየሩ በርካታ ቦታዎችን ስጠቅስ ነበረ። በዘንድሮ አመት ብቻ በጀርመን ውስጥ ከ21 በላይ ቤተ ክርስቲያኖች ወደ መስጊድነት ተቀይሯል። አሁን የምነግራችሁ ደግሞ አዲስ ዜና አለ። ሁላችሁም ተክቢራ እያላችሁ በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ተከታተሉኝ። ይሄም አዲስ ዜና በአውሮፓ ሆላንድ ውስጥ በዘንድሮ አመት የመስጊዶች ቁጥር 500 የደረሰ ሲሆን እነዚህ መስጊዶች ከነዚህ ውስጥም 10ሩ የፕሮቴስታንት ቸርች የነበረ፣ 5ቱ ደግሞ የካቶሊክ ቸርች የነበረ፣ 3ቱ ደግሞ የአይሁድ ቤተ መቅደስ የነበሩ ናቸው። አላሁ አክበር። ይህን ሁሉ ጥረት ያደረጉት ደግሞ በአውሮፓ የሚገኙ ሙስሊሞች ዳዋ እያደረጉና እነዚህ ቸርቾችና ቤተክርስቲያኖች ደግሞ የእምነት ፍቃድ ቦታ ስለነበራቸው አዲስ የእምነት ፍቃድ በአውሮፓ ውስጥ የማግኘት እድሉ ጠባብ ስለሆነ እነዚህን እየተጫረቱ እየገዙ ወደ መስጊድነት ይቀይራሉ። ወደ መስጊድነት መቀየር ብቻ ሳይሆን በዳዋ በርካታ ሰዎች ወደ እስልምና እንዲገቡ ሰበብ እየሆኑ ይገኛሉ። እውነታው ይሄ ነው። እሱ ግን ሲዘግብ እንደሰማችሁት የንግድ ድርጅት እየሆኑ ነው ያለው። ነገር ግን እሱ እውነታው ይሄ አይደለም። ወደ መስጊድነት እየተቀየሩ ይገኛሉ። ታዲያ ሙስሊም የሆናችሁ በሙሉ አላሁ አክበር እያላችሁ ቪዲዮን በደንብ አዳርሱት። ገና እንበዛለን። ኮፒ ሊንክ፣ ሼር፣ ፖስት እያደረጋችሁ አዳርሱት። አላሁ አክበር ማሻአላህ። በስተመጨረሻም ደግሞ ጥሩ ቪዲዮ ሰምተናል። ያ ጀማ እንግዲህ ወንድማችን ከዚህም በፊት እኔም ሳቀርብላችሁ ነበር። በተለይ ከአውሮፓ ላይ በጣም እስልምና እየተስፋፋ እንደሆነ መስጊዶቹን እያጣቀሰ ቸርቾች ወደ መስጊድ እየተቀየሩ እንደሆነ ብዙ ነገር ሲያቀርብልን ነበረ። እንግዲህ እውነታውን አሁንም አንቶልናል። ወደ 500 አካባቢ መስጊዶች እንደደረሱ ከዛ ውስጥ ደግሞ 10ሩ የፕሮቴስታንት እንደነበሩ ብዙ ጠቅሶልናል። ለማንኛውም አሁንም ድረስ እንግዲህ እየተቀየረ አሁንም በዛ ልክ ደግሞ እስልምና እየተስፋፋ እንደሆነ በአውሮፓ ላይ እያየንና እየተመለከተን በማስረጃ እንገኛለን። ማሻአላህ እጅግ የሚያስደስት ነገር ነው። ሁላችሁም ኮመንት ሀሳብ አስተያየት ስጡበት። ማሻአላህ አላሁ አክበር በሉ ሁላችሁ ማለት ነው። አልহামዱሊላህ ለኒመተል ኢስላም ኢንሻአላህ የዛሬ ቪዲዮአችን ይሄ ይመስል ነበር። አብራችሁ ስለቆያችሁ ከልብ አመሰግናለሁ። የተለያዩ ቪዲዮዎችን ተመልክተናል። የሚያስተምሩን ቪዲዮዎች አሉ። በእነዚህ ጉዳይ ላይ ሀሳብ አስተያየት ካላችሁ እንድትሰጡን የማነባዋለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። መልካም